የሰማዩን ሰይጣን ህዋት ላይ ተተኮሰ። ካማካዚ በኢትዮጵያ እጅ ገባ። የሰማይን ስፋት በሉዓላዊ ግርማው የሚገዛው የኢትዮጵያ አየር ኃይል የዓለምን የወታደራዊ ምጥቀት በራሱ ጥበብ እጅ ጠልፎ በመያዝ ወደ ማምረቱ ተሸጋግሮ ታሪክ የሚቀይር አዲስ የጦርነት ምዕራፍ ከፍቷል። ይህ አየር ላይ ለረጅም ሰዓታት እንደ ንስር እየተንሳፈፈ የጠላትን እንቅስቃሴ የሚከታተለው በጂፒኤስ እና በሰው ሰራሽ አስተውሎት የታገዘው አጥፍቶ ጠፊ ካማካዚ ድሮን የሰማይ ላይ ሳጥናኤል ሆኖ የጠላትን እንቅልፍና እድል ከስሩ ነቅሎ በማውደም ላይ ይገኛል። በአነስተኛ መጠኑና ዝቅ ብሎ በመብረር የጠላትን የራዳር መከላከያ ሰንሰለት እንዳዋራ በጣጥሶ የሚያልፈው ይህ አስፈሪ የጦር መሳሪያ በሰሜን ኢትዮጵያ ተቀስቅሶ ከጫፍ ላይ የደረሰው ሰሞነኛው ጦርነት ላይ ጥቅም ላይ ውሎ የኃይል ሚዛኑን ሙሉ በሙሉ የፌደራል እጅ እንዲወድቅ አድርጓል። በሰማይና በምድር መካከል የሞት መልእክተኛ ሆኖ የተዘረጋው ይህ ዘመናዊ መቅሰፍት ለህዋትና ለኤርትራ ኃይሎች መፈጠራቸውን እስኪጠሉ ድረስ ፍጹም ስጋትና አሰቃቂ ፍርሃትን የደቀነባቸው አጥፊ መሳሪያ ሆኗል። ህዋት በሸራሪናና በራያ ግንባሮች አቅጣጫ በነበረው ውጊያ የዚህን የሰማይ ላይ ሳጥናኤል እሳታማ ክንድ በአካል ቀምሷል። ምሽጎቹን አመድ ሲሆኑ የታጠቁ ተሽከርካሪዎቹ ወደ ፍርስራሽነት ሲቀየሩ ወታደሮችም አየር ላይ በሚያንዣብበው የሞት ድምጽ ሳይቀደሙ አፈር ሲበሉ ታይቷል። በአየር ላይ ለረጅም ሰዓታት ያለ ድምጽ እየተንሳፈፈ የጠላትን እንቅስቃሴ በንቃት የሚከታተለው ይህ መሳሪያ በየትኛውም ደቂቃና ሰከንድ ከሰማይ ተወንጭፎ አብሯቸው የሚፈነዳ የመብረቅ መቅሰፍት በመሆኑ ሁለቱም ኃይሎች በሰማይ ስር መንቀሳቀስ ቀርቶ ምሽግ ውስጥ ተሸሽገው ለመተንፈስ እንኳን የማይደፍሩበት እውነተኛ ስቃይ ፈጥሮባቸዋል። ይህ አጥፍቶ ጠፊ መሳሪያ ከምድር ማስወንጨፊያ ከተሽከርካሪ ወይም ከሰው እጅ ተተኩሶ በሰማይ ላይ በመንሳፈፍ ኢላማውን በቆለፈ በኋላ ከፍተኛ ፍጥነት ወደ ታች በመውረድ ከጠላት ጋር አብሮ የሚደመሰስ ቢሆንም የጠላት ሁኔታ ቢቀየር ወይም ሲቪሎች በአቅራቢያው ቢኖሩ ጥቃቱን በሩቅ ተቆጣጣሪ አዛዥ አማካኝነት በሰከንድ ውስጥ ማሰረዝ የሚያስችል ቴክኖሎጂ የበላይነት ያለው ነው። የራዳር ስራቸውን በጥሶ የቴክኖሎጂ አቪዬሽናቸውን የመሳሪያ ዲፖዎቻቸውን በትክክለኛ አቅጣጫ እየመረጠ አመድ የሚያደርገው ይህ ዘመናዊ ቴክኖሎጂ ለህዋት ሆነ ለኤርትራ የጦር ሰራዊት መቋቋም የማይችሉት የሽንፈትና የውድቀት ማዕበል ሆኖባቸዋል። በየውጊያው ግንባሩ የሚሰማሩት የህዋት ወታደሮች አየር ላይ ያለ ድምጽ በሚያንዣብበው የሞት ድምጽና መቅሰፍት ምክንያት ምሽጋቸውን ጥለው ለመሮጥ እንኳን እድል ሳያገኙ አፈር እየለበሱ ይገኛሉ። በተላላቅ የመሳሪያ ማከማቻና ዲፖዎች ውስጥ ተከማችተው የነበሩ ከባድ መሳሪያዎች፣ የታጠቁ ተሽከርካሪዎች፣ የመገናኛ ማዕከላት ድሮኑ በሰከንዶች ውስጥ በሚፈጸው ትክክለኛ ኢላማ ጥቃት ባይን ጥቅሻ ወደ አዋላርነት ወደ አመድነት ተቀይረዋል። መሳሪያው ከ3 ሚሊዮን እስከ 4 ሚሊዮን ዶላር የሚያወጡ የጠላት ዘመናዊ የአየር መከላከያ ሚሳኤሎችንና የራዳር መረቦችን በ20,000ና በ50,000 ዶላር ብቻ ወጪ የሚያስወጣ አነስተኛ የማምረቻ ወጪ በጥሶ የመግባትና ጠላትን በፍርሃትና በኢኮኖሚ ድቀት የማንበርከክ ፍጹም የበላይነት አለው። እስከ 2500 ኪሎ ሜትር ድረስ በጥልቀት የጠላትን ደጀን ዘልቆ የመብረር አቅም ያለው ይህ መሳሪያ አየር ላይ እንደ ንስር እስከ 12 ሰዓት ያህል ያለ ድምጽ በመንሳፈፍ የጠላትን ምሽግና እንቅስቃሴ በንቃት ይከታተላል። ኢላማውን እንደቆለፈም በሰዓት ከ300 ኪሎ ሜትር በላይ በሆነ እጅግ ፈጣን አውዳሚ በረራ ወደ ታች በመወንጨፍ እስከ 50 ኪሎ ግራም የሚደርስ ከባድ ፈንጂ ተሸክሞ በመሄድ የጠላትን ህንጻዎች፣ የታጠቁ ተሽከርካሪዎችና የመሳሪያ ዲፖዎችን በአይን ጥቅሻ ወደ አመድነት ወደ ፍርስራሽነት የመቀየር ታላቅ የማውደም አቅም አለው። የህዋት የጦር አዛዦችና የቡድን መሪዎች በየትኛው መጠለያና ምሽግ ውስጥ ቢደበቁ የሰው ሰራሽ አስተውሎትና የዘመናዊ ካሜራዎች የታገዘ የመሳሪያ በትክክል እየለየ የሚፈጽማቸው ጥቃት ውጊያውን ሙሉ በሙሉ ተስፋ እንዲቆርጡ የሚያደርግ እያፈራረሳቸው እንዲሄድ የሚያደርግ ሆኗል። ዘመኑ የቴክኖሎጂ የጥበብ በመሆኑም የመብረቅ ያህል የሚወርድ የሰማይ መቅሰፍት መቋቋም ያልቻለው ህዋት በግንባሩ እያጣ ያለውን ሰውና የመሳሪያ ኃይል ድርጅቱ ወታደራዊ ህልውና ሙሉ በሙሉ ወደ አመድነት ያወረደ ታላቅ ድክመት ሆኖ ተመዝግቧል። ዘመኑ በጥበብና በቴክኖሎጂ እንደመሆኑ መጠን ህዋት ይህን አየር ላይ መቅሰፍት መቋቋም ተስኖት ሙሉ በሙሉ መፈራረስ ውስጥ የገባ ሲሆን ወደ ነጻነቱ ማማ ያስወጣው የበላይነት በቀጣይነት ይፈነዳል ተብሎ ለሚጠበቀው ኢትዮ ኤርትራ ጦርነት ወቅትም ፍጹም አሸናፊነትን የሚያረጋግጥና የጠላት ምሽግን አመድ አድርጎ የሚያበን ታላቅ የጦርነት ሰራዊት አለኝታ ሆኖ ተሰልፏል። ዘመኑ የጥበብና የቴክኖሎጂ
ቴክኖሎጂ እንደመሆኑ መጠን ህወሓት ይህንን አየር ላይ መቅሰፍትና የቴክኖሎጂ ማዕበል መቋቋም ተስኖት ሙሉ በሙሉ መፈራረስና ውድቀት ውስጥ ገብቷል። ይህ የኢትዮጵያን አየር ኃይል ወደ ሰማያዊው ማማ ያስወጣው ፍጹም የበላይነት በቀጣይም ይፈነዳል ተብሎ ለሚጠበቀው ኢትዮ-ኤርትራ ጦርነት ወቅት ምድርና ሰማይን ያንቀጠቀጠ ጠላትን አመድ አድርጎ የሚያበንና የሀገሪቱን አሸናፊነት በደማቅ ብዕር የሚያረጋግጥ ታላቅ የጦር ሰራዊት አለኝታ ሆኖ ተሰልፏል።